እንደምን ዋላችሁ? ጌታ ኢየሱስ ይባርካችሁ። በመንፈስ የሚመለክ እግዚአብሔር በዚህ ቦታ አለ። ጌታ የተባረከ ይሁን። ክብር ለሱ ይሁን። ክብር ለሱ ይሁን። ክብር ለሱ ይሁን። በመንፈስ እግዚአብሔር ይመለካል በዚህ ቤት። በጣም ደስ ብሎኛል። የእግዚአብሔር ህልውት በዚህ ቦታ አለ። ጌታን የሚያመልክ ጉባኤ ነው። ጌታ ይባረክ። ወደ መልእክቴ ከመሄዴ በፊት ስመኘው የነበረውን ጊዜ አግኝቻለሁ። ከብዙ ጊዜ በኋላ ነው እናንተ ጋር የመጣሁት። ቀደም ብዬ ከብዙ አመት በፊት እዚህ ነበርኩኝ። ያው እየመጣሁ አገለግል ነበር። ብዙ ጊዜ መጥቻለሁ። ግን ደግሞ ያው በማገልገል ምክንያት ትንሽ ተራርቀናል። ግን ይሄን አጋጣሚ ባገኝ ብዬ ማስበው አንድ ነገር ነበር በልቤ። ያም ስለ ፓስተር ደረጀ ማውራት ነው። በጣም ጥሩ ወንድሜ ነው። ጌታ የሰጠኝ ወንድሜ ነው። ይሄን ስላችሁ ለማለት ፈልጌ አይደለም፣ ከልቤ ነው ማወራው። ምን የሚባል ስብከት አረሳም። በችግራችሁ ጊዜ እግዚአብሔር ከናንተ ጋር አለ። አይቷችሁ ከቶ አልተውህም ከቶ አልጥልህም ብሏል። እግዚአብሔር ታማኝ ነው። የሚተው አምላክን አናመልክም። ግን የሚገርማችሁ ደግሞ ችግር አንዳንድ ጊዜ እግዚአብሔር አለ ወይ አብሮኝ አለ ወይ ህልውናውን ባንጠራጠርም አብሮኝ አለ ወይ እንላለን። እና ምን አለ አንድ እግዚአብሔር ሰው በዛ ከባድ ችግር ውስጥ እግዚአብሔር ያለ በማይመስልበት ጊዜ ውስጥ ለእምነታችሁ እግዚአብሔር አንድ ሰው ጎናችሁ ያቆማል። ለኔ በዛ ሰዓት ጭጋግ በሆነ ጊዜ ጭልም ባለ ጊዜ ተስፋ በቆረጥኩ ጊዜ የሰጠኝ ወንድሜ ነው። የናንተ መጋቢ ነው፣ የኔ መጋቢ ነው። ጌታ የተባረከ ይሁን። በጣም ከልቤ ነው የምወድህ ፓስተር ደረጀ። እና የሚቻል ቢሆን ኖሮ ከዚህ ቸርች በወስደው ደስ ይለኝ ነበር። ጌታ ይባርካችሁ። ማን ይሰጣል ነው። ጌታ ይመስገን። እና ጆሲዬ ጌታ ይባርክህ። በጣም ሞደነ እና ይሄ ጉባኤም የተወደደ ጉባኤ ነው። በጣም በስታችኋል። ጌታ ይባረክ። እና እግዚአብሔር እየባረካችሁ እንዳለ ከሩቅ ሰማለሁ አያለሁ። በተለይ የቪዲዮ ፕሮግራማችሁ በጣም ይስባል። በጣም አምሮ ነው የሚላከው። ለማየትም ያጓጓል። አምላክ መዘምራን ስታመልኩ ነፍስ አይቀርልንም። ልክ እኛም ጉባኤ ውስጥ ያለን ነው የሚመስለን። ጌታ ኢየሱስ የተባረከ ይሁን። እና ይሄንን ያገኘ ጉባኤ የተባረከ ጉባኤ ነው። ክብር ለሱ ይሁን። ሃሌሉያ። ክብር ለሱ ይሁን። ጌታ ይመስገን። ዛሬ ማካፈላችሁ ቃል ዳዊትን ነው፣ የዳዊትን ህይወት ነው። ለጆሮአችሁ አዲስ አይደለም፣ ነገር ግን መልእክቱ ግን ለልባችሁ አዲስ ነው። አምናችሁ የምትሰሙኝ ከሆነ ለልባችሁ አዲስ ይሆናል። ለጆሮአችሁ አውቀዋለሁ ልትሉ ትችላላችሁ። እኔ እግዚአብሔር ቃል ብዙ ጊዜ የምንፈተነው በዚህ ነው። ጥቅሱን ስለምናውቀው እናውቀዋለን። ነገር ግን አምነን ስንቀበለው ግን ይለውጣል፣ ነገራችንን ይሰራል። እግዚአብሔር የሚፈልገው ደግሞ ሰሚውን ብቻ ሳይሆን ልብን ነው። ስለዚህ ጸሎቴ ነው ልባችሁ እንዲገኝ፣ ልቤም እንዲገኝ፣ ሰባኪውንም እግዚአብሔር ስለሚናገር ማለት ነው። ጌታ ይባረክ። ጌታ ይመስገን። ክፍሉን እናነባለን። ሐዋርያት ሥራ ምዕራፍ 13 ቁጥር 22 አውጡና አብረን እናነበው። ሐዋርያት ሥራ ምዕራፍ 13 ቁጥር 22 ጌታ ይባርካችሁ። ያው ቆመን እናነበው። ተባረኩ። እርሱንም የሚለው ሳኦልን ነው፣ ንጉስ ሳኦል። እሱንም ከሻረው በኋላ ዳዊትን ንጉስ እንዲሆንላቸው አስነሳላቸው። ሲመሰክርለትም እንደ ልቤ የሆነ ሰው ፍቃዴንም ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁ አለ። እግዚአብሔር አገኘ፣ ዳዊትን አገኘ። እግዚአብሔር አገኘ፣ መስፍንን አገኘ። እግዚአብሔር አገኘ፣ አንተን አግኝቷል፣ አንቺን አግኝቷል። ጌታ ስሙ የተባረከ ይሁን። እና እንደ ልቤ የሆነው ሰው ፍቃዴን ሁሉ የሚያደርግ ደስ አይላችሁ? የዳዊት ልብ
የእሴይ ልጅ ዳዊትን አገኘው። እግዚአብሔር አምላክ ሆይ እናመሰግንሃለን። ሕያው አምላክ ስምህ ይባረክ። ይህንን ቀን የሰጠህን አምላካችን አንተ ነህ። በፊትህ የሰማይን ማዕድ ልንበላ የታደምነን ኢየሱስ በመካከላችን እንዳለህ አውቃለሁ። በዚህ ቦታ እንደምታገለግለን አውቃለሁ። አንተ ነህ ጌታ ሆይ ዘይቱን የምትሞላ፣ አንተ ነህ እሳቱ ይንደድ የምትል፣ በዚህም ቦታ በመገኘትህ የምትባርከን አንተ ነህ ጌታ ኢየሱስ ክርስቶስ። አንድ አፍታ ከነገራችን አናወጣህም። በዚህ ቦታ በእምነት ስለምናይህ ስምህ ይባረክ። የሕይወትን ቃል ስጠን፣ ተናገረን፣ በጌታ በኢየሱስ ክርስቶስ ስም ፈውሰን። ዛሬ አንድ መልእክት ጌታ ሆይ ለሕዝብ ይድረስ። አንድ ጌታ ሆይ አንድ ነገር ተናገረን ስለ ታላቁ ስምህ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። የዳዊት ሕይወት የስኬትም እንደገናም የውድቀትም አይነት ነገሮች አሉበት። ዳዊት ከፍታን ያውቃል፣ ዳዊት ዝቅታን ያውቃል፣ ዳዊት መክበርን ያውቃል፣ ዳዊት መዋረድን ያውቃል። እና የዳዊት ሕይወት ፍጹም ነው አንልም። በሕይወቱ ውስጥ ብዙ አስቸጋሪ ነገሮች አጋጥመውታል። ከጌታ ጋራ የተገናኘበት እና ጌታም ሊያርመው የመጣበት አንዳንድ ውድቀቶች ነበሩት። ያም ሁሉ ሆኖ ግን ዳዊት ስቲል ከእግዚአብሔር ጋር አብሮ ፍሎ ማድረግ የሚወድ ነው። ታውቃላችሁ፣ ችግሩ ጀርባን ሰጥቶ እንዲሄድ አያደርገውም። ያም ችግር በእግዚአብሔር ቻሌንጅድ ሲሆን እግዚአብሔር ለመጣበት ነገር ለመሸነፍ ዳዊት ዝግጁ ነበረ። እግዚአብሔር የሚፈልገው የኛን ፐርፌክሽን አይደለም። ጌታ የሚፈልገው ወገኖቼ ለመታረም ዝግጁ የሆነ ትውልድ ነው። ፐርፌክት እሱ ብቻ ነው። ጌታ ይባረክ። እኛ ደግሞ ወደ ፐርፌክሽን እናድጋለን እና ፍጹም ወደ ሆነው ሙላቱ ልክ እስክንደርስ ድረስ መንፈሳዊ ጉዟችን ይቀጥላል። የጽዮን መንገደኞች ነን። እግዚአብሔርም ከኛ ጋር አለ። እሱ የያዕቆብ አምላክ ረዳታችን ነው። ጌታ የተባረከ ይሁን። እና የዳዊት ሕይወት የውድቀትም የከፍታም ሕይወት ነው። ጌታ ይባረክ። እና እግዚአብሔር ወደሱ ሲመጣ የእግዚአብሔርን ሐሳብ ለማገልገል ጥልቅ የሆነ ፍላጎት አለው። የት ቦታ ላይ እንደጎደለ እግዚአብሔር ሲያሳየው ያንን ነገር አስተካክሎ ከእግዚአብሔር ሐሳብ ጋር ለመሄድ ዳዊት የልብ ዝግጅቱ በጣም አስገራሚ ነው። በጣም ደግሞ የሚያጓጓ ሕይወት ነው ያለው። እና ዳዊት ያደረገው ነገር ምንድነው ብላችሁ ብትጠይቁ በተለይ ቤተክርስቲያን ሊገባት ልትረዳው የሚያስፈልጋት ነገር አለ። የዳዊት የመንፈሳዊ ሕይወቱ ኳሊቲ እንደ ልብ ያሰኘው ነገር ሶስት ዋና ነገሮችን ዛሬ በዚያ አካፍላችኋለሁ። መንፈስ ቅዱስ ለእናንተም በተለያየ መንገድ ሊናገራችሁ ይችላል። ሌላም እግዚአብሔር ይባርካችሁ። ዛሬ ግን የዛሬው መልእክት የዛሬ ነው። አንደኛው እግዚአብሔርን ይፈራዋል። ዳዊት ፈሪሃ እግዚአብሔር አለው። ሁለተኛ ዳዊት እውነተኛ ትህትና አለው። ትሁት ሰው ነው። ሶስተኛ ደግሞ ዳዊት ጥልቅ የሆነ የእግዚአብሔር ፍቅር ያለው ሰው ነው። እግዚአብሔርን ይወዳል። እነኚህ ነገሮች እግዚአብሔር ወደድኩት እንደ ልቤ እንዲለው ያደረገው ነገር ነው። እግዚአብሔር በዳዊት ሕይወት መስራት አልተከለከለም። አንድ ነገር እላችኋለሁ። እግዚአብሔር አምላክ አዲስ ኪዳን ላይ ቃል የገባልን ኪዳን ነው። ምንድነው ያለው? ሕጌን በልቦናቸው አኖራለሁ ከማለቱ በፊት ድንጋይ ልባችሁን ወደ ሥጋ ልብ እለውጠዋለሁ ነው ያለው። የልብ ለውጥ ማድረግ የሚችል እሱ ብቻ ነው። ልባችንን መለወጥ የሚችል ልባችንን መስራት፣ ይሄ እልከኛው ልባችንን፣ እንቢተኛ ልባችንን፣ ለእግዚአብሔር አልሸነፍ ያለ ልባችንን፣ የእግዚአብሔርን በቃ ድምፅ ሰምቼ እሽላለሁኝ እሄዳለሁ የሚለው ልባችን፣ አቅም ያጣው ልባችንን ሊሰራ የሚችል እሱ ብቻ ነው። ጌታ የተባረከ ይሁን። እና አዲስ በተለይም ክርስቲያን ስንባል የመጀመሪያው ተአምራችን ድንጋዩ ልባችን የሥጋ ልብ መሆኑ ነው። ኪዳኑ እሱ ነው። የመጀመሪያው በጽላት ላይ ሳይሆን በድንጋይ ላይ ሳይሆን እግዚአብሔር በሥጋ ልብ ላይ ነው ሕጉን የሚጽፈው፣ ልባችንን ነው የሚለውጠው። አዲስ ክርስቲያን ሆንኩ ስል እኔ መጀመሪያ እግዚአብሔር የነካው ልቤን ነው። አያችሁ፣ ሰው እግዚአብሔር ነክቶት ንስሐ ካልገባ በጌታ አምኛለሁ ብሎ ቢናገር ንስሐ ያልገባች ሕይወት አምና አትሄድም። መጀመሪያ መመለስን አላወቀችም። ገብቷችኋል? እና ትክክለኛ ሕይወት የሚጀምረው ከንስሐ ነው። የጌታ መንግስትም ሲሰበክ መጀመሪያ ንስሐ ግቡ ነው። ከራሳችሁ መንገድ ተመለሱ፣ ወደ እግዚአብሔር ተመለሱ የሚል ነው። ትክክለኛው መልእክት እሱ ነው። አንዳንድ ጊዜ ንስሐ ያልገቡ ክርስቲያኖች ንስሐም ሳይገቡ ኑሯቸውን መቀጠል ይፈልጋሉ በጌታ ቤት ውስጥ። የሚገርማችሁ ነገር በእግዚአብሔር ቃል ሊደነቁ ይችላሉ። ነገር ግን በመንፈስ ቅዱስ መወቀስ ምን እንደሆነ ካልገባቸው እነኛ ሰዎች ስቲል በራሳቸው ላይፍ ነው ያሉት። እነኛ ሰዎች የእግዚአብሔርን መንግስት አይሰሩትም በሕይወታቸው ውስጥ። ለዚህ ነው እግዚአብሔር ስሙ የተባረከ ይሁን ቻሌንጅ ያደረገን የወቀሰን ስለ ኃጢአት መንፈስ ቅዱስ ይባረክ። ጌታ ስሙ የተባረከ ይሁን።
ስለዚህ የዳዊትን ሕይወት ስትመለከቱ ዳዊት እረኛ ነበረ፣ የበጎች ጠባቂ፣ ከ8 ወንድሞቹ 8ኛው ነው፣ የመጨረሻው ነው። በግ ጠባቂ ነው፣ ታናሽ ነው። እንደገናም ዳዊት መዝሙረኛ ነው፣ ባለቅኔ ነው። ገና ሳይቀባም በገና ነበረው። ያመልካል፣ እግዚአብሔርን ከፍ ከፍ ያደርጋል። በጣም የምወደው አንድ ጥቅስ አለ፣ ሳይቀባ የዳዊት መዝሙር ይላል። እግዚአብሔርን አንዲት ነገር ለምነዋለሁ፣ አንዲት ነገር ነው የምሻው ይላል። ሳይቀባ ነው ዳዊት፣ ሳያገኘው ያቀባት በዘመኔ ሁሉ በጌታ ቤት መኖር እፈልጋለሁ አለ። ደስ የሚያሰኘውን ማየት እፈልጋለሁ አለ። እንደገናም ደግሞ መቅደሱን ማየት፣ ክብሩን ማየት። ምን አይነት ህልም ነው ያለው ዳዊት! እና በኋላ መዝሙር 80 ቤት ስትሄዱ ባሪያዬ ዳዊትን አገኘሁት የደስታም ዘይት ቀባሁት ይላል። ለምን አይገኝም? እግዚአብሔር ለምን አያገኘውም ይሄን ልብ? እኔ በጣም የምወደው ቃል አለ። በቃ የእግዚአብሔር አይኖች በቃ ሁሉ ጊዜ ይላል ልባቸው ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ላይ ሁሉ ይመለከታሉ ይላል። ፍጹም የሚለው ቃል ፐርፌክት የሚል ቃል አይደለም። እግዚአብሔርን የሚል ልብ። እግዚአብሔር ሆይ በቃ ይሄ ደካማ ሰው እግዚአብሔር አንተን የሚል ልብ ከሆነ ያቺ አንተን የምትል ልብ እግዚአብሔር ያገኛታል። ጌታ ስሙ የተባረከ ይሁን። ለፐርፌክሽን እግዚአብሔር አምላክ ያገኛታል፣ ለክብሩ ያገኛታል። ዳዊትን እግዚአብሔር አገኘው በቃ እና የደስታን ዘይት ነው የቀባውት፣ ቀኝ ነው የምትረዳው አለ። ጌታ ይመስገን። አመፀኛው በሱ ሊጠቀም አይችልም አለ። ይሄንን ምያለው እግዚአብሔር ብሎ ሲናገር በቅድስና ምያለው አስችለዋለሁ ማለት እኮ ነው። አስችለዋለሁ፣ ብቃት ሰጠዋለሁኝ ለዚህ ለተራበ ዳዊት እኔ ነኝ መልሶ አለ እግዚአብሔር። ጌታ ስሙ የተባረከ ይሁን። ታዲያ ዳዊት እንደዚህ አይነት መዝሙረኛ ሰው ነው፣ ባለቅኔ ሰው ነው። ያ ብቻ አይደለም፣ ጎልያድን የእስራኤልን ትልቁን ተግዳሮት የጣለ ሰው ነው። ማንም ይሄንን ማን ይችላል የተባለውን እግዚአብሔርን የሰደበ የእግዚአብሔር ሕዝብ ላይ ያላገጠውን አፉን የዘጋ ዳዊት ትንሹ ዳዊት ስንቅ ለማድረስ የተላከ ዳዊት። እስቲ ለወንድሞች ስንቅ አድርስ 39ኛው ቀን ዳዊት ጎልያድ ጠዋትና ማታ እየወጣ ማን ነው የሚገጥመኝ ብሎ ብቻ በተናገረ ቁጥር እስራኤሎች ወደ ኋላቸው ይሸሹ ነበር ይላል። እሱ አፉን በከፈተ ቁጥር ይሸሻሉ ይላል። ዳዊት ግን ጌታ ስሙ የተባረከ ይሁን ይሄ ያልተገረዘ ፍልስጤማዊ አለ። ይሄ ኪዳን የሌለው ፍልስጤም እንዴት የጭፍሮች አምላክ እግዚአብሔርን ይገዳደራል አለ። ጌታ ስሙ የተባረከ ይሁን። እኔ ገጥመዋለሁ አለ። ሳኦል ይሄ ሰው ከልጅነቱ ጀምሮ ጦረኛ ነው ብሎ ሲናገር ገጥመዋለሁኝ፣ አንበሳና ድብ ያስጣለኝ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ ሊያድነኝ ይችላል። ጌታ ስሙ የተባረከ ይሁን። ይሄን አይነት ዳዊት ነው ለህይወቱ ለሚወደው አምላክ ራሱን ሰጥቶ ፊት ለፊት ከዚህ ከጨካኙ አውሬ ጋር የተጋጠመ ዳዊት ነው። በጣም ይገርማችሁ ነገር ያ ብቻ አይደለም። እንደገናም ደግሞ ዳዊት የክርስቶስ ኢየሱስ የዘር ግንድ ውስጥ ማቴዎስ ወንጌል ምዕራፍ 1 ላይ እናገኛለን። የጌታ ኢየሱስ ማለትም ዳዊት የእሴይ ልጅ የተባለው የማርያም አባት የዮሴፍ አባት የኢየሱስ ክርስቶስ የዘር ግንድ ውስጥ የገባ ዳዊት ነው። ጌታ ስሙ የተባረከ ይሁን። ታዲያ ዳዊትን ስትመለከቱ ብዙ ችግሮች ነበሩበት። እንግዲህ ሁሉ ጊዜ ስለ አንድ ክብር ውስጥ ወደ መጣ ሰው ስትመለከቱ ችግሩ ምንድነው ብላችሁ ብትጠይቁ በመጀመሪያ የዳዊት ችግር ስትመለከቱ ከቤርሳቤ ጋር የነበረው ችግር የሰው ሚስት እንደወሰደ ትመለከታላችሁ፣ እንዳመነዘረ ታያላችሁ። እንደገናም ደግሞ ኦሪዮንን እንዳስገደለ ትመለከታላችሁ። ይሄ ከባድ ኃጢያት ነው። ዳዊት እንዲህ አይነቱ ውድቀት ላይም የነበረ ሰው ነው። እንደገናም ደግሞ ስትመለከቱት በትዕቢት ሰራዊት እንደቆጠረ ትመለከታላችሁ። እና እነሱ በሰረገላ እነሱ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ያለ ዳዊት አሁን ደግሞ በሰራዊቱ ታመነ፣ ከእግዚአብሔር ላይ ልቡን ሸሸት አደረገ። እግዚአብሔርም በዚህ አልተደሰተም። ትልቅ መቅሰፍት በመድሪቷ ላይ እንዲመጣ ያደረገ ዳዊት ነው። ዳዊት እንደገና ስትመለከቱ ደግሞ በቤት ውስጥ ሰልፍ የነበረበት ዳዊት ነው። እና አምኖንና ትዕማርን ተመልከቱ። አምኖን የገዛ እህቱን የደፈረው እዛ ላይ ስትመለከቱ እንደገናም አቢሴሎም እንደገና በዳዊት ላይ ያመፀም ሰው ነው። እና መንግስት የገለበጠ የዳዊትን ሚስቶች በጠራራ ፀሐይ ክፉ ያደረገ አቢሴሎም ነው። ዳዊትን ከዙፋኑ ያባረረ ነው። በቤት ውስጥ ትልቅ ሁከትና ሰልፍ የነበረበት ዳዊት ነው ስትመለከቱት። ይሄ ዳዊት ነው እንግዲህ እግዚአብሔር አምላክ እንደ ልቤ የሆነ ሰው ያለው እና ፍቃዴን ሁሉ የሚፈጽም የእሴይ ልጅ አገኘው። እና ምንድነው በጣም የምንወደው ነገር እነኛ የመጡ ችግሮች አይደሉም። ችግሮቹ ለእናንተ ሰርተው ማለፍ ይችላሉ እግዚአብሔርን እስከፈራ ነው ድረስ። ዳዊት በዛ አይነት ኃጢያት እንደገና አታገኙትም። አንዴ የወደቀበትን ነገር በእግዚአብሔር ፊት ንስሐ ገብቶ ደገመው የሚል ነገር አታገኙ።
እግዚአብሔር አምላክ ኃጢአቱን እየደመሰሰ ወደ ፐርፌክሽን ያደረሰው ለእግዚአብሔር ፍቃድ ሁሉ ልቡን ያንበረከከ ዳዊት ነው። ጌታ ስሙ የተባረከ ይሁን። ለኔና ለእናንተ ብርታት ይሆናል። ጌታ ስሙ የተባረከ ይሁን። ፍቃዴን ሁሉ የሚያደርግ ሶስት ነገሮችን ላሳያችሁ ፈልጋለሁ ከዳዊት ሕይወት ውስጥ። እንግዲህ ቅድም እንዳልኳችሁ አንደኛው ዳዊት ትሁት ነበር፣ ሁለተኛ ዳዊት እግዚአብሔርን የሚፈራ ነበር፣ ሶስተኛ ደግሞ ዳዊት እግዚአብሔርን የሚወድ ነበር። እነኚህን ነገሮች ካየናቸው ለኛም ትልቅ ብርታት ይሆናሉ። ጌታ ይመስገን። አንደኛ እግዚአብሔርን መፍራት የሚለውን ቃል ተመልከቱ። እግዚአብሔርን መፍራት የሚለው ቃል መንፈስ ቅዱስ ራሱ እግዚአብሔርን የመፍራት መንፈስ ነው። ጌታ የተባረከ ይሁን። ሰው መንፈስ ቅዱስን ካስተናገደ እግዚአብሔርን መፍራት የሚያስተምር ራሱ መንፈስ እግዚአብሔርን የመፍራት መንፈስ በተለይም በዘካርያስ ላይ መፈራቴን በልቦናቸው አኖራለሁ። መንፈስ ቅዱስ በእኛ ሕይወት ውስጥ ሲመጣ ትልቁ ስራው እግዚአብሔርን መፍራት ማስተማር ነው። ጌታ ይባረክ። ይሄም የጥበብ መጀመሪያ ነው። የማንኛውም ክህሎታችን መጀመሪያ የነገራችን መጀመሪያ መንፈሳዊ የተባለ ሰው መጀመሪያው ሕይወቱ እግዚአብሔር መፍራት ነው። እግዚአብሔር መፍራትን በጣም ቁልፍ የምታደርጉት ለምንድን ነው? እግዚአብሔር ለሚፈሩት ኃይላቸው ቃል ኪዳኑን ያስታውቃቸዋል። ታውቃላችሁ በፈሪሃ እግዚአብሔር ውስጥ እውራት ሆኖ የበራላችሁ ነው የምትሆኑት። የእግዚአብሔርን ሐሳብ በቀላሉ የማወቅ የመገንዘብ አቅማችሁ እግዚአብሔርን እስከፈራችሁ ድረስ ብቻ ነው። አለበለዚያ ሮሜ 8 ላይ እንደሚናገር ከባድ ድንዛዜ ደግሞ አለ። በእግዚአብሔር ላይ ደፋር መሆንም አለ። እና የሚገርመው ዳዊት እግዚአብሔርን ይፈራ ነበር። ጌታ ስሙ የተባረከ ይሁን። ለማያምን ሰው እግዚአብሔርን መፍራት ማለት ሲኦል እንዳልገባ ገሃነም እንዳይከተኝ አይነት ፍርሃት አለ። ግን እንደዛ ፈርተውት ደግሞ አይጠጉትም እግዚአብሔርን። ከእግዚአብሔር የሚያሸሽ ፍርሃት አለ። ይሄ ጤነኛ ፍርሃት አይደለም። ገሃነም ፈርቶ የእግዚአብሔርን ፍርድ ፈርቶ ከእግዚአብሔር ልባቸውን እያሸሹ እግዚአብሔርን ፈራ ነው ወደ መዳን አያመጣም። ነገር ግን እግዚአብሔርን መፍራት የሚለው ትርጉሙ እሱን ከማወቅ እሱን ከመረዳት ሌላ ቢቀር ፈጣሪነቱን ከማወቅ ምን አይነት ትልቅ አምላክ ነው፣ ምን አይነት ዳዊት እኮ አለ እኮ የእጆቹ ሥራ ራሳቸው በቃ ይናገራሉ። እግዚአብሔር ወገኖቼ አባት ይሁን እንጂ የቆሎ ጓደኛ አይደለም። አምላክ ከሆነ ይፈራል፣ አባት ከሆነ ይከበራል። እና እግዚአብሔር የሚፈራም አምላክ ነው። አንቱ ብለነው አናቅም። አባዬ ነው የምለው፣ አንተ ነው የምለው፣ ግን አክብሮት አለ በልባችን ውስጥ። ኢሳይያስ ሲናገር ወዮ የሚለው ቃል ምንድነው? በቃ ክብርህን አየው ወዮ፣ እንዴት የምታስፈራ አምላክ ነህ፣ ግን ደግሞ አባቴ ነህ። እንዲህ አይነቱ ልዩ ቅዱስ አምላክ፣ አዋቂ አምላክ፣ ጻድቅ አምላክ፣ ሉዓላዊ አምላክ የኔና የናንተ አባት ነው። ጌታ ስሙ የተባረከ ይሁን። የምናመልከው የምንፈራው ይሄ እግዚአብሔር ወገኖቼ የኔና የናንተ ነው። ወደ እግዚአብሔር የሚያስጠጋን ይሄ ፍርሃት ወደ እግዚአብሔር የሚያስጠጋን እንጂ ከእግዚአብሔር የሚያርቀን አይደለም። በፈራነው ቁጥር እንድንጠጋው ያደርገን፣ እንድናመልከው ነው የሚያደርገን። ጌታ ስሙ የተባረከ ይሁን። እግዚአብሔር ይሄ ነው። ጌታ የተባረከ ይሁን። እና የጥበብ መጀመሪያ እግዚአብሔር ዳዊት እግዚአብሔርን ይፈራ ነበር። እግዚአብሔርን ስለፈራ ደግሞ ቀድም እንዳልኳችሁ የነቃ ህሊና ነበረው። የነቃ ህሊና ማለት ለእግዚአብሔር ነገር ንቁ ነበረ። ከእግዚአብሔር ጋር ሲራመድም ያውቀዋል፣ ከእግዚአብሔር ጋር ሲጣላም ያውቀዋል። ስለዚህም በተጣላበትም ጊዜም እንኳን ለመንፈስ ቅዱስ ማዘን በቀጥታ ልቡ ዝግጁ ነው፣ ለመወቀስ ዝግጁ ነው። እግዚአብሔር እንደዚህ ያንቃችሁ። አሜን አሜን ያንቃችሁ። አያችሁ አክዓዝ በተጨነቀ ጊዜ ይላል በተጨነቀ ቁጥር እግዚአብሔርን መበደል እንዳበዛ ተመለከታላችሁ። አበዛ ማለት መንፈስ ቅዱስ እየወቀሰው ተመለስ እያለው፣ ነገር ግን እግዚአብሔር ላይ በቃ እንደዚህ ሳኦልን ተመልከቱ። የሳኦልን ህይወት መንፈስ ቅዱስ እየወቀሰው ምክንያት እየደረደረ ከእግዚአብሔር ሐሳብ ይርቃል። እንደዛ አይነትም ልብ አለ፣ ደንዳና ልብ፣ ጠንካራ ልብ አለ። ዳዊት ግን የነቃ መንፈስ ነበረው። በምን ላሳያችሁ መሰላችሁ? አንድ ጊዜ ሳኦል ዳዊትን እያሳደደ ነበር ሊያጠፋው። ዳዊት እንደተቀባው ቋል ዳዊት ለሳኦል ዙፋን በቃ ረፍት አጣ ሳኦል እና ዳዊትን መግደል ፈለገ። ዳዊትም ሽሽት ውስጥ ገባ። በዛ በሽሽት ቦታ ላይ 300 ኃያላኖች ከዳዊት ጋራ እንደተነሱ ታያላችሁ። እነኚህ እዳ ይበዛባቸው ብድር ይበዛባቸው ምናምን መጡ በቃ እና ተጠጉት። ኃያል አረጋቸው። ጌታ ስሙ የተባረከ ይሁን። ከኃያል ጋራ ተገናኙ። ኃያል ትሆናላችሁ። ጌታ የተባረከ ይሁን። ዳዊት ኃያላን ሰራዊቶች ከሱ ጋራ ነበሩ። አሁን ዳዊትና ሰራዊቱ ዋሻ ውስጥ ነበሩ ይላል። ዋሻ ውስጥ ነበሩ፣ ተደብቀው ነበረ የሳኦልን ጦር። የሳኦልን እንግዲህ ሳኦልም ራሱም ኃያል ሰው ነበር ሲቀባ፣ ግን የኋላ ከ2 ዓመት መታዘዝ በኋላ አመፀኛ ሆነ እና
ከሳኦል ሽሽት ዋሻ ውስጥ ነበሩ። አሁን ሳኦል ወደ ዋሻ ውስጥ ገባ ይላል ወገቡን ሊፈትሽ እንግዲህ ትርጉሙ ታውቁታላችሁ። እና አንድ ወንድም አለ ካካ ማድረግ ነው አለ። በቃ ከገባችሁ ጥሩ ነው። እና ዋሻ ውስጥ ገባ ተቀምጧል። ከኋላ ዳዊት አለ፣ ሰራዊቱ አለ ውስጠኛው ዋሻ ውስጥ። አሁን የዳዊት ሰራዊት በጣም ተደሰቱ። ምክንያቱም አሁን ሳኦል ተገኘ። አሁን ምን ይላል መሰላችሁ? እግዚአብሔርን ቃል ስታነቡ ደስ ይበል፣ በቃ ጠላትህን በእጅ አሳልፈው ሰጥቶሃል፣ አሁን ግደለው። አሁን ሳኦል ምንም አያውቅም፣ እንደሞተ ሰው ነው፣ እንደ ሬሳ ነው በዛ ቦታ ላይ። እግዚአብሔር አሳልፈው ሰጥቶታል፣ በቃ አለቀ። እግዚአብሔር ትቶታል፣ ከሳኦል ጋር አይደለም ያለው፣ ከዳዊት ጋር ነው። ስለዚህ ዳዊት ኖ አልገልም አለ። ጌታ ስሙ የተባረከ ይሁን። እና በተቀባው ላይ እጄን አላነሳም። ጌታ የተባረከ ይሁን። የተቀባ ሳኦል ነው፣ ከውድቀቱ ጋር የተቀባ ሰው ነው። እና በሱ ላይ እጄን አላነሳም አለ። በቃ የተቀባው ሰው ላይ እግዚአብሔር ይፍረድ። የተቀባችሁ ናችሁ፣ አይዟችሁ። በእናንተ ላይ የሚፈርድ እሱ ብቻ ነው። ጌታ ስሙ የተባረከ ይሁን። እና እጄን አላነሳም አለ፣ በፍጹም አላረግም አለ። እና ግድ እያሉት እነሱ ቀጥታ ሄደና ዳዊት ጀግናው ጠጋ ብሎ ከልብሱ ዘርፍ ላይ ቆረጠና ተመልሶ እዛ ውስጥ። ይሄን ሁሉ ሲሆን ሳኦል እንደሞት ነበር። ሳኦል ነገሩን ከጨረሰ በኋላ ከዛ ዋሻ ወጣ። ይራመዳል፣ ግን የሞተ ነው፣ ያለቀለት ሰው ነው። በዳዊት ምህረት እግዚአብሔርን ስለሚፈራ ብቻ ወጣ። መውጣቱን ሄደ። ራቅ ብሎ ሲሄድ ዳዊት ወደ ከፍታ ላይ ወጣና ንጉሥ ሳኦል ሆይ አለው፣ ስለምን እኔን ጌታዬ እያለ ነው የሚያናገረው፣ ስለምን ታሳድደኛለህ አለው። ስለኔ ሰዎች የሚያወሩልህ ወሬ እኮ ትክክል እኮ አይደለም። እኔ የሞተው ውሻ እኮ ነኝ፣ ቁንጫ እያለ እኔ ቁንጫ ነኝ። ታውቃላችሁ፣ በቃ ራሱን ሃምብል እያደረገ ለምንድን ነው የምትገለኝ? ለምን ታሳድደኛለህ? ምን አደረኩ? ሳኦልም ከዛ ከርቀት ሆኖ አለ። በቃ ልቡ ተነካ። ታውቃላችሁ፣ ዳዊት ልብሱን ሲቆርጥ የእግዚአብሔር ቃል ላይ እሷን ቃል ነው የምፈልጋት፣ እሷን ማለፊያታለሁ። የዳዊት ልቡን መታው ይላል። ታውቃላችሁ፣ ይሄ የተቀባ የእግዚአብሔር ሰው እንደሞተ ሬሳ ሆኖ ልብሱ እስኪቆረጥ ድረስ ያላወቀ ሙት ሆኖ እግዚአብሔር እንደተወው ሲያይ፣ መቼም እግዚአብሔር ሰውን አይተውም። የሚገርማችሁ ነገር ሰው በልቡ ድንዳኔ እምቢ ካለ ለምኞቱ ይሰጣል። እግዚአብሔር ታግሶ ይሄን ያደርጋል። ከዚህ እግዚአብሔር ይጠብቀን። አሜን አሜን። እና ከሳኦል ጋር አይደለም እግዚአብሔር ያለው። ይሄውል ማስረጃው አለው፣ የልብስን ዘርፍ ቆርጫለሁ ማለት ልገልህ ሙሉ ለሙሉ እግዚአብሔር በእጅ አሳልፎ ሰጥቶ ነበር። እኔ ግን አላደረኩትም እግዚአብሔርን ስለፈራሁ። እንደውም አለ የኔ ሰራዊት ከኔ ጋር የነበሩት ይሄው አሳልፎ ሰጥቷል ግደለው ብለውኝ ነበር። እኔ ግን በተቀባው ላይ እጄን አልዘረጋም አልኩ። አሁን እግዚአብሔር ይፍረድ አለ። አሁን እግዚአብሔር ይፍረድ፣ የኔን ጉዳይ ያንተን ጉዳይ በእኔና ባንተ መካከል እሱ ይፍረድ፣ ዳኛ ይሁን። እንዳልገደልኩ እግዚአብሔር ምስክር ነው አለ። በጣም የሚገርመው ነገር ሳኦል በጣም ልቡ ተነካና አሁን እግዚአብሔር ከዳዊት ጋር እንደሆነ ገባው። ምን አለ መሰላችሁ? ቃል ግባልኝ እኔንም ቤተሰቦችን እንዳትቆርጠን። በሌላ አነጋገር አንተ ንጉስ መሆን አይቀርም፣ እግዚአብሔር ካንተ ጋር እንደሆነ ገብቶኛል። አንድ ቀን ትነግሳለህ፣ በነገስክ ጊዜ አስበኝ እባክህ፣ እንዳታጠፋኝ እንዳትበቀለኝ አደራ አለ። ዳዊትም ቃል ገባለት ይላል። ዳዊትም ቃል ገባለት እና መጽሐፍ ቅዱስ ሲናገር ምንድነው የሚለው? ሳኦል ወደ ቤቱ ሄደ፣ ዳዊት ደግሞ ወደ አምባው ወጣ ይላል። ምን ማለት መሰላችሁ? ከሳኦል ጋር በመጣው ኪዳን ዳዊት አልተሸነፈም። ስስ ነው፣ ወይም ደግሞ ለእግዚአብሔር ነገር የነቃ ሰው ነው። ሳኦል እንደገና ነገም እንደሚገለበጥ ያውቃል። እግዚአብሔር ግባ እስከሚለው ድረስ ወደ ከተማም አልገባም። እግዚአብሔር አምባዬ ነው፣ እግዚአብሔር መሸሸጊያዬ ነው፣ እግዚአብሔር አለቴ ነው፣ እግዚአብሔር መልካም ነው፣ በመከራ ጊዜ ሁሉ መሸሸጊያ ነው። ስለዚህ በእግዚአብሔር ጉያ ውስጥ በቃ ተደበቀ ሳኦል። አሁን የሚገርመኝ ቃል ምንድነው ታውቃላችሁ? ዳዊት የበቀል ሰው አይደለም፣ በቀል ለእግዚአብሔር ነው። ታውቃላችሁ፣ ክፉን በመልካም አሸንፉ። ጌታ ስሙ የተባረከ ይሁን። የእግዚአብሔር ልጆች ተሆኑ ዘንድ እግዚአብሔር የሚለን ምንድነው? ክፉን በመልካም፣ ለሚያሳድዷችሁ ጸልዩ፣ ለሚረግሟችሁ ባርኳቸው። ይሄ እኮ ወገኖቼ እኮ በሰብአዊነት የማይሆን ነገር ነው። ነገር ግን እግዚአብሔር ግን የእሱ ልጆች ነን፣ ስለዚህ በቀል የኔ ነው ብሎ ሲናገር እግዚአብሔር አምላክ አሁን የሚበቀል እግዚአብሔር ነው። አንዳንድ ጊዜ ሰዎች ይላሉ ሰደበኝ፣ ሰደብኩት፣ ልክ ነገርኩት፣ አንጀቴ ቅቤ ጠጣች የሚሉ አማኞች አይቻለሁ። እንዴት ብሎ ነው አንጀትሽ ቅቤ የሚጠጣው? እየተሳደብሽ። እኔ አስታውሳለሁ አንድ ወንድም አለና ተሳደበና ቀጥል አለኝ። ምኑ ነው የምቀጥለው? እንድሳደብ ነው እንዴ? አልሰድብም። እና በጣም የሚገርም ነገር ነው። ሰዎች ለስድብ አላቸው። ግን እግዚአብሔር ግን ያስተማረን ትምህርት ግን መንፈስ ቅዱስን እንዳናሳዝን፣ ሲሰድቡት መልሶ አልተሳደበም፣
መከራ ሲያበዙበት አልዛተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ማን ነው እሱ? ኢየሱስ። ፍለጋውን ተከተሉ ይላል እግዚአብሔር ቃል። እሱ ነው አሁን በኑሮው ምሳሌ ይሆነልን። እንዴት አርገን ይሄን ህይወት እንደምንኖር የሚያስተምረን ጌታ ኢየሱስ ነው። መንገዱን ነው የምንከተለው። ጌታ ስሙ የተባረከ ይሁን። የእግዚአብሔር ልጆች ሆይ እግዚአብሔር እጅ አለው። እግዚአብሔር ይፈርዳል። እግዚአብሔር ወገኖቼ ፍርድ ማንም አያስተምረውም። ጻድቅ የሚባል አምላክ ነው። ፈራጅ የሚባል አምላክ ነው። ፍርድን ማን ያስተምረዋል? እግዚአብሔር። ስለዚህም እግዚአብሔር በራሱ ጊዜ የራሱን ፍርድ ይሰጣል። የኛ ግን ምንድነው ነገራችን? የሚያደርጉትን አያውቁትም እና ይቅር በላቸው። እግዚአብሔር ሆይ ይቅር በላቸው። ምን እንደሚያደርጉ አያውቁ። በቃ አለቀ። 4 ነጥብ። ዳዊት እንደዚህ አይነት ሰው ነበረ። ጌታ ስሙ የተባረከ ይሁን። እና ይሄ የነቃ ህሊና ያለው ሰው ማለት መንፈስ ቅዱስ አይቀየም የሚል ሰው፣ መንፈስ ቅዱስን አላሳዝንም የሚል ሰው ህይወቱ ይሄ ነው። ጌታ የተባረከ ይሁን። በእጁ ላይ ሰይፍ እያለ መበቀል እየቻለ አቅምን እያለው ዳዊት አላደርገውም። ይሄ እግዚአብሔርን ስለምፈራ ነው። እግዚአብሔር ስለሚፈርድ ነው። እግዚአብሔር ዳኛ ስለሆነ ነው። ጌታ ይባርካችሁ። ስለዚህ እግዚአብሔር ይሄ ነው። ጌታ የተባረከ ይሁን። የዳዊት ሁለተኛውን ካራክተር ልንገራችሁ። ሁለተኛው የዳዊት ልብ ትህትና ያለው ሰው ነው። እስቲ ትህትና በሉኝ እስቲ። ዳዊት ትህትና ነበረው። እግዚአብሔርን ከመፍራቱ ጋር ትሁት ዳዊት ነበረ። እና ይሄ ትህትና የሚባለው ቃል ምን አለ ሚክያስ? እግዚአብሔር ካንተ የሚፈልገው ነገር ምንድነው? ሰው ሆይ እግዚአብሔር እኮ መልካሙን ነግሮሃል። እግዚአብሔር ካንተ ምን ይፈልጋል ካለ በኋላ ጽድቅን አድርግ፣ ፍርድንም ልመድ፣ ከእግዚአብሔር ጋር በትህትና ተመላለስ። እግዚአብሔር ካንተ ምን ይፈልጋል? ትሁት እንድትሆን። አሁን ጌታ ኢየሱስ ራሱ እኛን ሲጠራን ኑ ካለ በኋላ ከኔ ተማሩ ካለ በኋላ እኔ አለ የዋህ በልቤም ትሁት ነኝ አለ፣ ለነፍሳችሁ ረፍት ታገኛላችሁ። አሁን ትህትና ሰዎች የሚመስላቸው እግዚአብሔር ይመስገን እንደዚህ እግዚአብሔር ጌታ ይሄም ጥሩ ነው። ጌታ ይባረክ። እውነት የውስጥ ነገራችሁ ከሆነ ትህትና ግን ከውጪው እንደዛ ነገር ያለፈ ነገር ነው። ትህትናን በወረቀትና በስክሪፕቷ ከዛሬ ጀምሮ ላስተምራችሁ የሚባል ነገር አይደለም። ትህትናን እንደዚህ ጻፉ ተብላችሁ አይደለም የምትማሩት። ትህትናን ከጌታ ጋር አብሮ በመጠመድ ነው። ሁለት በሬ አብሮ ተጠምዶ እንደሚያርስ የተገራው ካልተገራው ጋራ በአንድ ቀንበር እንደሚሆን ከጌታ ጋራ ከሆናችሁ ከጌታ ጋራ ከተጠመዳችሁ ህይወታችሁ በሱ አካሄድ ትሁት ናችሁ። ትህትናን የሚሰራው የኢየሱስ ክርስቶስ ከኛ ጋር አብሮነት ነው እንጂ ወረቀትና ስክሪፕቶ አይደለም። ይሄ የቀለም ትምህርት አይደለም። ትህትና አንድ ሰው ከጌታ ከኢየሱስ ክርስቶስ ጋር እንዳለ የምታውቁት ኢየሱስን ያውቀዋል፣ ኢየሱስን ያየዋል፣ ከጌታ ጋር አብሮ ነው ያለው፣ ጌታ ያስተምረዋል። ትህትና ማለት ወገኖቼ በቃ በልብ ነው። በልብ ትሁት። ጌታ ይመስገን። ታዲያ መጽሐፍ ቅዱስ ሲናገር እግዚአብሔር ለትሁታን ጸጋን ይሰጣል ይላል። በጌታ ቤት ውስጥ ጸጋ እንዲበዛልኝ የመኖር አቅሜ በጌታ ቤት ውስጥ የመኖር አቅሜ ከኢየሱስ ክርስቶስ ጋራ ጉዞዬን ጀምሬያለሁ። ጌታ ኢየሱስ በእኔ ህይወት ውስጥ ያለውን ነገር እንዲጨርስ የሚያደርገው አንዱ ትልቁ አቅምና ጉልበት ትህትና ነው። መጽሐፍ ቅዱስ ኃጢአት ስንሰራ መንፈስ ቅዱስ ያዝናል ነው የሚለው። አታሳዝኑት ይላል። ኃጢአት መንፈስ ቅዱስን ያስመርረዋል፣ ያሳዝነዋል። ትዕቢት ግን የሚገርማችሁ ነገር ነው እግዚአብሔር ይቃወመዋል ነው የሚለው። መቃወም ታውቃላችሁ ምን እንደሆነ? ከእግዚአብሔር ጋር ግጭት ነው። እግዚአብሔር በኃጢአት ሲያዝን ትዕቢትን ግን ይጋጫል፣ ከእግዚአብሔር ጋር ይጣላል። ከእግዚአብሔር ጋር መጣላት ከባድ ነገር ነው። እግዚአብሔር ትዕቢትን ያራግፍልን። አሜን አሜን ባካችሁ። ሳናውቀው ወገኖቼ አንዳንድ ጊዜ ትዕቢተኞች ነን ማለት ሰው ሲባል እንደዚህ እና ዛሬ የምናገረው ሰው ላንቺ ላንተ ለኔም ለራሴም ቢሆን ትዕቢት ካለ አይጠቅማችሁ፣ እንደሚናደፍ እባብ ነው። አባሩት ከህይወታችሁ። እግዚአብሔር ሆይ ትዕቢቴን አንሳው በሉት። አይጠቅመኝም፣ ያጎለኛል። ካንተ ትልቅ ከፍ ካለው ጥሪ የሚያጎለኝ ትልቅ በሽታ ነው። አንሳልኝ ከህይወቴ። ካንሰር ነው። አንሳልኝ ከህይወቴ። እግዚአብሔር ያግዘናል። ጌታ ስሙ የተባረከ ይሁን። እና በፍቃዳችን ዝቅ ብናረግ ራሳችንን እግዚአብሔር በጊዜው ከፍ ከፍ ያደርገናል። ነገር ግን እንቢ ብንለው ደግሞ እግዚአብሔር ደግሞ ልጆቹ ነንና ጸሎታችሁ ውስጥ እግዚአብሔር ወይ ለምኞት ያሳልፍ አትስጠኝ የሚል ጸሎት ካለበት አሳልፎ ስለማይሰጣችሁ አዋርዶ ያከብራችኋል። ታስታውሳላችሁ ንጉስ ናቡከደነጾርን በቃ አለመጠን ታበየ። እግዚአብሔር ደጋግሞ አሳይቶታል መንገዱን። እኔ ነኝ ካንተ ጋር ሆኜ የሰራሁት እያለም ያሳየዋል። ነገር ግን በሰገነቱ ላይ ቆመና አንድ ቀን በቃ እኔ በልቤ በቃ እኔ ማለት ጀመረ። እግዚአብሔር ደግሞ በቃ አለው እና የሆነውን ታውቃላችሁ። በቃ ይሄ ትልቅ የ130 አገር ንጉስ በቃ ወረደ። እንደ በሬ ሳር በላ በጫካው በዱር ውስጥ ይላል።
ይሄ ትልቅ ንጉስ አጎንብሶ ሳር መብላት ጀመረ እና በሰማይ ጠል ረሰረሰ ጥፍሩ እንደ ንስር ጠፍር ሆነ ይላል። በቃ ሰው ሁሉ ረሳው። አውሬ የጫካ ሰው ሆነ ለብዙ ዓመታት። አንድ ቀን እግዚአብሔር ወደ ልቡ መለሰው ይላል እና ይሄን ትልቅ ልዑል ባረከ፣ ንስሐ ገባ። እግዚአብሔር ደግሞ ወደ ቀደመው ክብር መለሰው ይላል እና ወገኖቼ ሳር ከመብላት እግዚአብሔር ይጠብቀን። ገብታችኋል? በጊዜው ቶሎ ብለን ለእግዚአብሔር መዋረድ ወገኖቼ ቀላል ነገር ነው። ከእግዚአብሔር ጋር በመንፈስ ተገናኝቶ አብሮ ለመሄድ ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር ትሑታንን ይወዳል። ጌታ ይመስገን። እና ዳዊትን ስትመለከቱ እግዚአብሔር ከፍ ከፍ አድርጎታል። ግን ጌታ በጨመረለት ቁጥር እኔ ማን ነኝ ቤቴስ ምንድነው ነው እኮ የሚለው እኮ ዳዊት። ታውቃላችሁ አንዳንድ ጊዜ እግዚአብሔር የሚያደርግልን ነገር መብታችን እንደሚመስልን በቃ መብታችን መተንፈስ መብታችን መልበስ መብታችን ስራችን መብታችን አሁን የበዛልን ነገር ሁሉ በኑሯችን ውስጥ የበዛው ነገር ሁሉ መብታችን አጥንቴን ከስክሼ እምባዬን አፈቅ ላቤን ረባክ እግዚአብሔርን ይረዳ እግዚአብሔርን ይረዳሽ በፍጹም አንተ አይደለህም። ዳዊት በቃ እግዚአብሔር የሩቁን ነገር ተናገረው። ደግሞ እኮ የሚገርማችሁ ምድራዊ ነገር ብቻ አይደለም ዙፋኔ ዘላለም ዙፋን ነው አለው። በቃ ካንተ ዘር ንጉስ አይጠፋም አለው እግዚአብሔር አምላክ። ዙፋንን ለዘላለም አጸናዋለሁ አለው። እኔ ካንተ ጋር ነኝ በቃ ባርካለሁ የዘላለም በረከት አንተ ቤት አለ ሲለው በቃ ዳዊት ልቡ ተነካ። እኔ ማን ነኝ ቤቴስ ምንድነው? አይ ዲዘርቭ በቃ ይገባኛል አላለ። አረ ይገባዋል ክብር። እስቲ ክብር ስጡት ለጌታ። ይገባሃል 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 ይገባሃል። ብዙ ነገር እንቆጥራለን የእግዚአብሔርን ምህረት ያየነባቸውን ነገሮች እና በሳኦል ፊት ስትመለከቱት ባሪያህ ነኝ ይለዋል። እኔ በቃ ቁንጫ ነኝ ውሻ ነኝ ይለዋል። ለምን ትገለኛለህ ይለዋል። የዳዊትን ልብ ተመልከቱት። አንዳንድ ጊዜ በልምድምኛ አህያን እንላለን። አህያ አይደላችሁ የተባረካችሁ የእግዚአብሔር ልጆች ናችሁ። በጣም የሚገርመው ነገር ይሄ በልምድ የምንጠራው አባባል አለ። ይሄ በስባሳ ስጋ ይላሉ ሰዎች። በስባሳ ስጋ አይደለም። ይሄ ስጋ መንፈስ ቅዱስ ከያዘው ለእግዚአብሔር ክብር መሆን ይችላል። ጌታ ስሙ የተባረከ ይሁን። አንድ ቀን ደግሞ የትንሳኤም ስጋ ነው። ኢየሱስ ክርስቶስን አይነት ሰውነት ይሆናል ይሄ ስጋ። ነገሩ ለመንፈስ አስገዛ ተባልን እንጂኛ ወገኖቼ ስጋችን እንድንኮንነው ብቻ አይደለም የስጋን ስራ ነው የምንኮንነው እና ራሳችን ለስጋ ስራ ነው አሳልፈን ማንሰጠው እንጂ በመንፈስ ቅዱስ ቁጥጥር ስር ቤተ መቅደስ ነው። ቅዱስ ቤተ መቅደስ ማደሪያ ነው። ጌታ የተባረከ ይሁን። በስጋችሁ እግዚአብሔርን አክብሩ ይላል አይደለም? ጌታ የተባረከ ይሁን። ስለዚህ ይሄ ነው ጌታ ይመስገን። እና ዳዊት ይሄ ነው። እና ስለ ትህትና ስታስቡ ትህትና የተከፈተ አይን ይሰጣል። ትሁታኖች ናቸው እግዚአብሔርን ማየት የሚችሉት። ጌታ ስሙ የተባረከ ይሁን። ማለትም በትሁትና ስንመላለስ እግዚአብሔር ጸጋን ያበዛል ብለን ስንናገር ጸጋ በዛልሽ ወይም ጸጋ በዛልህ ማለት የእግዚአብሔርን ነገር የማየት አቅሙ እዛ ውስጥ ጸጋ ሲበዛ ነው። ከእግዚአብሔር ጋር መሄድ የሚቻለው የእግዚአብሔርን ሐሳብ የምናገለግለው ጸጋ ሲበዛ ነው። ማየት የምንችለው ጸጋ ሲበዛ ነው። እግዚአብሔርን በእውነትና በመንፈስ ማምለክ የምንችለው ጸጋ ሲበዛ ነው። ጸጋ በስቶላታል። እግዚአብሔርን ያገለግላሉ ጸጋ በስቶላቸው ነው። ይሄ በጌታ ቤት እኮ መለምለም ማለት እኮ ነው። በተከፈተ አይን የእግዚአብሔርን ሐሳብ ማገልገል ለትሁታን ነው የተሰጠው። ጌታ የተባረከ ይሁን። አንተ መብራቴ ነህ አለ ዳዊት። እግዚአብሔር ጨለማዬን ያበራል አለ። ታውቃላችሁ ጨለማ ላይ ጨልምባችሁ መብራቱ አለ ትሁታን ስትሆኑ። ጌታ ስሙ የተባረከ ይሁን። እና አንተ በአምላኬ ነው ቅጥሩን ምዘለው አለ። ጠላት በእናንተ ላይ የሚያጥረውን አጥር የምትዘሉት በዛ ኮንፋይንድ ማትሆኑት ማትያዙት ትሁታን ከሆናችሁ ነው። ጠላት ወጥመድ ያዘጋጃል የማትጠመዱት አይናችሁ ስለሚያይ ነው። ለትሁታን ጸጋ ያበዛ ነው። ወጥመዱ ተሰበረኛም አመለጥን የምንለው ማምለጥ የተቻለው እኮ በትህትና ከአምላክ ጋር ስለሄድ አሳልፎ ስላልሰጠህ ነው። እግዚአብሔር አምላክ ጠላት ስለደከማ አይደለም ብርቱ ካንተ ጋር ስላለ ነው። ልዩነት አለው። ክብር ለእግዚአብሔር ይሁን። ሃሌሉያ። ልዩነት አለው። ባንተ ጭፍራን ዘላለሁ በአምላኬ ቅጥሩን ዘላለሁኝ። ጠላት የቀጠረው ቅጥር ሁሉ ባንቺ ላይ አይሰራም። ይልቁንም የእግዚአብሔር ክብር ላንቺ እንደ ቅጥር ነው፣ ላንተ እንደ ቅጥር ነው። የእሳት ቅጥር በመካከላቸው ክብር እግዚአብሔር ነው ከኛ ጋር ያለው። የያዕቆብ አምላክ ረዳታችን ነው። ለአንድ አፍታ አይተወንም። ትሁታን ስንሆን በእሱ አጥር ውስጥ እንዳለ እናውቃለን። ጌታ ይባረክ። አይጨልምም፣ ይበራል። ጌታ ይመስገን። እና ከፍታው የኛ ነው። ትሁት ስትሆኑ አለቴ አምባዬ የሚለው ቃል ያ ከፍታ የመጣው ከትህትና ነው። ክርስቲያን በትህትና ሲመላለስ አድራሻው ከፍታ ነው። በሸለቆም ቢሆን የሕግ መምህር አብሮ አለ፣ ይባርከናል፣ አይተወንም። ግን የሚገርማችሁ ነገር ትህትና ኃይለኛ የበረከት ቦታችን ነው። ጠላት ደግሞ ብዙ ጊዜ የሚያስለቅቀን እቺን ቁልፍ ነገር ነች። እና ከሳኦል ጋር ስታነጻጽሩት ሳኦል እግዚአብሔር አድርግ ያለውን ነገር ማድረግ ያቆመው በነገሰ በሁለተኛው ዓመት ነው። በሁለት ዓመት ከአህያ ጥበቃ ወደ ንጉስ ከመጣ በኋላ በሁለተኛው ዓመት ላይ እግዚአብሔር በቃው በራሱ መንገድ መሄድ ጀመረ። የራሱን መብት ለማስከበር የራሱን ሐውልት ለማቆም የተቀባ ሰው እኮ ታውቃላችሁ።
እግዚአብሔር ለምን ቀባኝ ብላችሁ ብታስቡ ፍቃዱን ልታገለግሉ እኮ ነው የምትቀቡት። ቀባሁት የእግዚአብሔርን ሐሳብ በህይወት ዘመን ሁሉ እንድታገለግል እሱን እንድታከብረው ላንተም ክብርህ ነው። እንደ ሐዋርያው ጳውሎስ ሮጫለሁ ጨርሻለሁ ተዘጋጅቶልኛል። ያ አክሊል ነገ ዛሬ ያከበርከው እግዚአብሔር ነገ የዘላለሙን ክብር ሊሰጥህ ነው። በታማኝነት ነው የምንሸለመው። ጸጋው በምህረት ሲያድነን ሽልማት በታማኝነት ነው። ስለዚህ እዚህ ላይ የምንመለከተው ይሄንን ነው። ሳኦል ከሁለት ዓመት በኋላ እግዚአብሔርን የሚበድል ሳኦል ሆነ። የተቀባው ሰውዬ የራሱን ጦርነት ሊዋጋ ጀመረ። ግን የሚገርማችሁ ነገር እግዚአብሔር አሁንም ይናገረው ነበር። መጀመሪያ የተናገረው ነገር ጠላቶችን ሊዋጋ ሳኦል ተዘጋጅቷል። ሳሙኤል ደግሞ ቶሎ አልመጣም እና ቶሎ ባልመጣ ጊዜ ራሱ መስዋዕትን አቀረበ ይላል። ለእግዚአብሔር መስዋዕትን አቀረበ፣ ሰዋ መስዋዕትን። ይሄ መሰዋት የሚባለው ነገር የካህን ስራ ነው። እንኳን በጌታ ቤት አይደለም በአህዛብ እንኳን ቦታዎች ሁሉ ነገር ኦርደር አለው፣ ስርዓት አለው። መጠላለፍ የለም። አንዱ የአንዱ ውስጥ አይገባም። እግዚአብሔር የሰጠው ስርዓት አለ እና ካህን ነው መስዋዕቱን የሚያቀርበው። ሳኦል ግን ንጉስ ነው። እዛ ላይ ካደረገ በኋላ ሳሙኤል መጣ። ምንድነው ያደረከው አለው። አይ አንተ ዘገየህብኝ፣ ህዝቡ ደግሞ ሰራዊቱ ደግሞ ሊበታተን ሆነብኝ፣ ጠላቶች መጡብኝ። ስለዚህም እየመጡ ሲቀርቡ ጊዜ በቃ ለእግዚአብሔር ሞገስ አለምን፣ ስለዚህም ሰዋው። አጥፍቻለሁ ነው የሚባለው ባጭሩ። ያለ ቦታዬ ገብቻለሁኝ፣ ጌታ ሆይ ይቅር በለኝ። የእግዚአብሔር ሰው አያችሁ፣ ስናጠፋ ጌታ የሚልክልን መልአክ አይደለም ሰው ነው የሚሰጠን። የሚመክረን ሰው ይናገረናል፣ በቃ ሊመክረን ይጀምራል። ያን ጊዜ እግዚአብሔር እንደመጣ እርግጠኛ ሆኑ። ያቺን ጊዜ የምታሸንፉት በመጨቃጨቅ አይደለም። እግዚአብሔር ስለሚወዳችሁ መካር ልኮላችኋል፣ ቶሎ መመለስ ነው የሚሻለው። እና ደረደረ ይላል፣ ብዙ ምክንያቶችን አቀረበ። ከሱም በኋላ አማሌቅን አጥፋ ሲባል ደግሞ አሁንም ልክ እንደዚሁ አማሌቅን አጥፋ። የሚያጠፋውን የኮሰሱትን ሁሉ ካጠፋ በኋላ የሰቡትን ራራላቸው፣ አጋግንም ማረከው ይላል። እንዴ አጥፋ ተብለህ አልነበረም ወይ? አሁንም የሄደለት ሳሙኤል ነው። አጥፋ ተብለህ አልነበረም ወይ? በፍት ሁሉን አጥፍቻለሁ። ይሄ ምን ሰማውስ ግሳት ምንድነው? ባሚል ነገር አለ እና የበጎችና የበሬዎቹ ግሳት ምንድነው? ገብቷቸዋል። አሁን ሳኦል ችግሩ ምንድነው? አይታዘዝም። ካልታዘዘም በኋላ ደግሞ ሊታረም መልእክተኛ ሲላክለት እልከኛ ነው። ለመታረም እግዚአብሔር እኮ ዝም ብሎ አይፈርድም በሰው ላይ። የሚገርማችሁ ነገር ምን አለው መሰላችሁ? ሳሙኤል አመፀኝነት እንደሟርት ነው፣ እልከኝነት ደግሞ ጣዖት እንደማምለክ ነው አለው። በጣም ይገርማችሁ። ይሄ አባባል ከባድ አባባል ነው። አንደኛ አመፀኛ ነህ ሳኦል። አመፀኛ ማለት ቀይ መብራት እያየ መጣስ ማለት ነው። አመጽ ማለት መብራቱ ቀይ ነው ቁም እየተባለ ብሎ መንዳት። እልከኝነትስ መብራት ጥሳል ሲባል ደግሞ የጣስኩበት ምክንያት ብሎ ደግሞ ጀስቲፋይ ሊያደርግ ይፈልጋል። አጥፍቻለሁ ነው የሚባለው ባጭሩ። እልከኛ ማለት ምንድነው? አሁን ከጥፋቱ ለመመለስ የማይፈልግ ማጥፋቱ አይደለም ለእግዚአብሔር የሚገርመው ነገር ግን ሊታረም እግዚአብሔር ወደሱ ጋር ሲመጣ ያንን ጥፋቱን ጥፋት እንዳልሆነ አድርጎ ሊከራከር ይፈልጋል። እንደዛ አይነት ሰዎች አጋጥመዋቸዋል። እልከኞች በቃ እንዲህ የሚሉ እውነቱን እየሰሙ በቃ እውነቱ ደስ የማይላቸው። መጽሐፍ ቅዱስ ጣዖትን ማምለክ ይላል። እሱ የጌታ መንፈስ አይደለም። ያ መንፈስ ክርስቲያን ለመታረም ዝግጁ ነው። ጌታ ይባርካችሁ። ክርስቲያን ጌታ ይናገር እንጂ ለመታረም ዝግጁ ነው። ሳኦል ይሄ ነው ህይወቱ። ዳዊትስ ብላችሁ ብትጠይቁ ዳዊት የሚገርም ሰው ነው። ዳዊት እንደዚሁ እግዚአብሔርን አልታዘዘም፣ ችግር ነበረበት። የዳዊትን ህይወት ስትመለከቱ በጣም አስገራሚ ነገር ነው። ዳዊት ናታን ወደ ዳዊት መጣና በድልሃል እግዚአብሔር በምሳሌ ነው የነገረው እና በዛ ላይ ፈረደ። አንተ ነህ ሲለው በቃ ሄዶ እርግፍ ነው ያለው። እግዚአብሔርን በድያለሁ። እግዚአብሔር ደግሞ ካንተ ኃጢያቱን አራቀ። ደስ አይላችሁ? ተፈታሃል። አሁን ክፈል እኮ አይደለም የሚባለው እኮ ዛሬ እኮ እዳ ክፈል አይደለም። በቃ እግዚአብሔር ይቅር ብሎሃል። እግዚአብሔር እኮ ይቅር ማለት ይወዳል እኮ። እልከኛዋ ልቤ ነች እንጂ እና ኃጢያትን ካንተ አራቀው። አሁን ዳዊትን ተመልከቱት። ምን እንዳለ ታውቃላችሁ? ዳዊት መዝሙር 51 ላይ አቤቱ እንደ ቸርነትህ መጠን ማረኝ፣ አቤቱ ንጹህ ልብን ፍጠርልኝ፣ የቀናው መንፈስ በውስጤ አድስ። ታውቃላችሁ? ዳዊት አቤቱ ማረኝ፣ እንደ ቸር እኮ ነው እግዚአብሔር ማረኝ። እና ትህትናውን ስትመለከቱ እግዚአብሔር ሆይ ምራኝ እንዲል ነው ያደረገው። በቃ እግዚአብሔር ሆይ ለፍቃድ አትስጠኝ ምራኝ። ለምንድን ነው? እረኛዬ ነው ያለው። እግዚአብሔር እረኛ ነው፣ የሚያሳጣኝ ነገር የለም። የኔ እረኛ እግዚአብሔር ነው። ዳዊት ራሱን አያሰማራም።
የሚያሰማራው እንዳለ ያውቃል። እንደ ባሪያዬ ዕውር ማን ነው ይላል እግዚአብሔር። መንገድ አውቃለሁ አንልም። ልጆቻችን ሲያድጉ ተወኝ ዳዲ እኔ በራሴ ማድረግ እችላለሁ ይላሉ። ክርስቲያን ግን እያደገም ሲሄድ የበለጠ የእግዚአብሔርን አመራር ይፈልጋል። አናድግም ለእግዚአብሔር ልጆቹ ነን። እጃችንን መያዝ ይፈልጋል እግዚአብሔር። የእግዚአብሔር አመራር የማያስፈልገን አንድም ጊዜ የለም። ዳዊት በዚህ በኩል ውጣ ይለዋል፣ አንዳንድ ጊዜ ደግሞ በዚህ በኩል ሂድ። እግዚአብሔር አምላክ ይመራዋል፣ ይጠይቃል እግዚአብሔር። ምክንያቱም በእግዚአብሔር ስልጣን ስር ነው ያለው ዳዊት። እግዚአብሔር ደግሞ እንደ ዳዊት የተመቸው ማንም የለም። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ በጌታ ፊት ራሳችሁን አዋርዱ እሱ ስለናንተ ያስባል፣ የሚያስጨንቃችሁ በሱ ላይ ጣሉት። እግዚአብሔር በጊዜው ከፍ ከፍ እንዲያረጋችሁ ይላል። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። እግዚአብሔር አምላክ ከፍ ከፍ የሚያደርግ እግዚአብሔር ነው። ታውቃላችሁ እግዚአብሔር የሚመራችሁ ለክብራችሁ ነው። ስለዚህም ይላል ራሳችሁ ሃምብል ሁኑ እና ቤተክርስቲያን በትሁታን ስትሞላ እግዚአብሔር ልቡ ያርፋል። ጌታ ስሙ የተባረከ ይሁን። እግዚአብሔር በትህትና ይባርካችሁ። የመጨረሻው ሐሳቤ የእግዚአብሔር ፍቅር ዳዊት ጋር አለ። ዳዊት እግዚአብሔርን የሚወድ ነው። እስቲ በሉት እስቲ እግዚአብሔርን የሚወድ ነው። እግዚአብሔርን ይወዳል። አንድ ሰው እግዚአብሔርን ይወዳል ሲባል እንዴት ደስ ይላል መሰላችሁ? እሷ እግዚአብሔርን ትወዳለች፣ ጌታን ትወዳለች፣ እግዚአብሔርን ይወዳል። የልቤ ነው እግዚአብሔር የሚሉ ሰዎች ጌታ ስሙ የተባረከ ይሁን። ታውቃላችሁ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔርን ካላመን ነው፣ እግዚአብሔርን ካልወደድ ነው እንዴት ነው ጉያ ውስጥ የምንገባው? እንዴት ነው የመከራ ቀን ቤት የሚሆነን? እሱ በሱ የሚታመኑትን እግዚአብሔር ያውቃል ነው የሚለው። ያውቃል። እነኛ የሚወዱት ሰዎች የሚታመኑበትን ሰዎች የሱን ጉያ የሚለማመዱ የእግዚአብሔር ጥበቃ የማይለያቸው ሰዎች እነኚህ ትሁታኖች ናቸው፣ የሚወዱት ናቸው። ጌታ ስሙ የተባረከ ይሁን። ዳዊት ባጠፋ ጊዜ አንተን ብቻ በድያለሁ አለ። ማንም ብቻ? አንተ። የበደለው እኮ ብዙ ነገር፣ አንደኛ ንጉስ ነው፣ ህዝቡንም በድሏል ዳዊት። ቤርሳቤህን በድሏል፣ ኦሪዮንን በድሏል፣ ብዙ ነገር ሆኗል። እና አንተን ብቻ እግዚአብሔርን ማሳዘኑ ከሁሉ በላይ ይሰማዋል ስለሚወድ እግዚአብሔር። አንተን ብቻ ማለት በቃ ንስሐ ገባለሁኝ አይ አም ሶሪ ማለቱ ነው። በቃ በድያለሁኝ እግዚአብሔር ሆይ። አሁን ለአንዳንድ ሰዎች ንስሐ ማለት ውርደት ነው የሚመስላቸው። ታውቃላችሁ ንስሐ የሚያስገቡ ሰዎች እንዳሉ፣ እነሱ ግን ንስሐ የማይገቡ ንስሐ የሚያስገቡ ሰዎች እኮ አሉ እኮ። በደንብ አድርገው ንስሐ ግባ የሚሉ ሰዎች እኮ አሉ። እነሱ ግን ንስሐ ንክች የማያረጋቸው፣ ንስሐ በማስገባታቸው ራሱ ደስ ይላቸዋል። ግን የሚገርማችሁ ነገር ነው ንስሐ ለሁላችንም ነው። ወደ እግዚአብሔር እቅፍ መመለስ ነው፣ ውርደት አይደለም። ንስሐ የገባው ሰው ተዋረደ አይደለም፣ ወደ አባቱ እቅፍ ነው የገባው። ለክብር ነው የገባው፣ ለፈውስ ነው የገባው፣ ለከፍታ ነው የገባው፣ ለተሻለ ነገር ነው የገባው። ከእግዚአብሔር ጋር ያለውን ህብረት ነው እንደገና ሪስቶር ያደረገው። የተበላሸ ህብረት ነው እንደገና የተገናኘው። በንስሐ ወገኖቼ ክብር ነው እንጂ ውርደት የለም። አባካኙ ሊተመልከቱት ከጋለሞታ ጋር ገንዘቡን በትኖ አባክ ነው ምናምን ወደ ልቡ ተመለሰ። ወደ አባቴ ልመለስ። አባቴ እኮ ብዙ ባሪያዎች አሉት። በቃ የሚተርፍ ነገር አባቴ ጋር አለ። ልሂድና በቃ ልጅ ልባል አይገባኝም። ምንድነው ያጋጠመው? ውርደት ነው እንዴ? አባት እኮ ከርቁ ይመለከት ነበር እኮ። አንድ ቀን ልጄ ይመለሳል፣ አንድ ቀን አገኘዋል። አቤት የአባት ልብ፣ አቤት እግዚአብሔር። በቃ አባካኙ ልጅ ይላሉ። ያባከነው ራሱ አባት ነው። ግን የሚገርማችሁ ልጁን ከሩቅ ሲመለከተው ሮጠ ወደሱ ይላል። ደስ አይላችሁም? የእግዚአብሔር ፍቅር። አንተ ስንት ነገር ያደረክ ሰው እኔ ጋር ትመጣለህ አታፍርም አይልም እግዚአብሔር። ሞቶ ነበር አሁን በህይወት አለ፣ ጠፍቶ ነበር ተገኘልኝ፣ እሰይ። እንደውም የሚናደዱ አሉ ንስሐ ሲገባ። ይሄን ሁሉ አባክኖ እንደገና ቤት እንደገና መጥቶ እንደገና ለሱ ደግሞ ልዩ አቀባበል። ረባካችሁ ተመለሱ እንጂ እግዚአብሔር ይቀበላችኋል። ክብር ለሱ ይሁን። እና እግዚአብሔር ጋር ንስሐ ማለት ወደሱ መመለስ ማለት ነው። ከፊት አትጣለኝ፣ ቅዱስ መንፈስን ከኔ አትውሰድብኝ ማለት የሚገርማችሁ ነገር ነው። ከእግዚአብሔር ጋር ሪስቶሬሽን ነው፣ ፍቅር ነው እንደዚህ ሊመልሳችሁ የሚችል። ወደ ልብ የሚመልሳችሁ የሱን ፍቅር ማወቃችሁ ነው። እኔ ክርስቲያን የእግዚአብሔርን ፍቅር እያወቀ ማደጉ ጥቅም አለው። ለሥርዓትና ለሕግ የማይኖሩ ክርስቲያኖች ነገር ግን ይልቁንም ለእግዚአብሔር ፍቅር ራሳቸውን ያንበረከኩ ክርስቲያኖች ጉዞ ለመቀጠል ኢቭን እንኳን ቢወድቁ ለመነሳት እድል አላቸው። ጌታ ይባረክ። እና ዳዊት እንደዛን ያደረገው ጌታ ይመስገን። እና እግዚአብሔርን መውደድ ማለት ጌታ ኢየሱስ ክርስቶስ ሲናገር አምላክን እግዚአብሔርን በፍጹም ልብ ነፍስህና ኃይልህ ውደድ። እግዚአብሔርን ከሁሉ በላይ አድርገው ማለት ነው። ከሁሉ በላይ፣ ካንተም በላይ እሱ ነው። ከልጆችህ በላይ እሱ ነው። ከሚስትህ በላይ እሱ ነው። ከንብረትህ በላይ እሱ ነው። ያለ የሁሉ ነገር ባለቤትም እሱ ነው። አንተም እሱ ነው። ጌታ ይባረክ። እግዚአብሔርን ከሁሉ በላይ ስትወደው ከነገር ጋር አቀድም ወንድም ጆሲ ይናገር ነበር። ንብረት ሁሉ ጠፋበት አላለም፣ ክብር ሁሉ አጣ፣ በሽተኛ ሆነ፣
የሚወዳቸው 10 ልጆቹን አጣ ኢዮብ ይሄን ሁሉ አጥቶ ሚስትየዋ ምን ይቀርብሃል አለችው እርገምና ሙት ሰነፍ እግዚአብሔርን ተስፋ ያደረግነው በመድር ላይ ባገኘነው ነገር ብቻ ነው ምስኪን ነን ኢዮብ እግዚአብሔርን ያየ ሰው ነው በቃ በመድር ላይ ካገኘነው ከበዛልን ነገር የበለጠ ሁሉን አትረፍርፎ የሰጠን እግዚአብሔር ትልቅ ነው በሉት እስቲ ትልቅ ነው ክብር ስጡት ለሱ ጌታ የተባረከ ይሁን እውነት ነው ሁሉን ነገር እኮ ጥለነው እንሄዳለን ይሄም እኛም ራሳችን ቢሆን አንድ ቀን እናበቃለን እዛ ግን የሚጠብቀን ግን የዘላለሙ ነው ጌታ የተባረከ ይሁን ስለዚህም ለሱ መኖር እና እሱን ከፍ ማድረግ እሱን መውደድ ለሱ ስፍራ መስጠት ኪሳራ አይደለም ክብር ነው አይወሰድም ለዘላለም ይኖራል ጌታ ስሙ የተባረከ ይሁን እና በእግዚአብሔር ላይ መደገፍ መታመንን ዳዊት የተማረው ስለወደደው ነው እግዚአብሔርን ስትወዱት እምነታችሁም ያድጋል በእግዚአብሔር ላይ መደገፍንም አያችሁ ሸምበቆ አይደለም ምርኩዛችሁ አይሰበርም ተማምናችሁት አያሳፍርም መጽሐፍ ቅዱስ ሲናገር የጌታን ስም ይጠራ ሁሉ ይድናል ለሚጠሩት ባለ ጸጋ ነው በቃ አያሳፍርም እሱ እና ብዙ ነገር አለ ተማምነነው ያፈርንበት ብዙ ነገር ፌል አድርገናል እኮ ልባችንን ለማይሆን ነገር ሰተን ግን ለምን ብለን ተጸጽተናል እግዚአብሔርን በማመናችሁ ግን አንድም ኪሳራ የለም አንድም ጸጸት የለም ጌታ ስሙ የተባረከ ይሁን እግዚአብሔር ሆይ ስም ይባረክ እና ዳዊት ይሄ ነበር በእግዚአብሔር ላይ ተደግፏል ጌታ ይመስገን አንዱን ነገር ላሳያችሁ ዳዊት ለእግዚአብሔር ያለውን ፍቅር የምትረዱበትና ከጎልያድ ጋር የነበረውን ግጥሚያ ከልጅነት ጀምሮ የሰማነው እንትን ነው ምሳሌ ነውና ጎልያድ የሚገጥመው አጥቶ አንድ ሰው ያለ ይጠይቃል አንድ ሰው ስጡኝ አሁን ከዚህ ክፉ ጠላት ጋራ ሊዋጋ የሚችል እግዚአብሔርን የሚወድ በእግዚአብሔር ላይ የሚታመን ከዚህ ትልቅ ጭራቅ ይልቅ እግዚአብሔርን ትልቅ ማድረግ የሚችል አንድ ሰው ተገኘ 39 ቀን ይሄ ጎልያድ ሲጮህና ሲፎክር ራሱ ኃያል የነበረው ሳኦል እንኳን የጦር ዕቃውን ግድግዳ ላይ ሰቅሎታል ማንንም አልደፈረም እንደውም እሱን ለገጠመ ይሄን ይደረግለታል እየተባለ ሁሉ አዋጅ ወጥቷል ማን ይግጠም 39 ቀን ደግሞ ዳዊት የተላከው ደግሞ 39ኛው ቀን ስታልቅ 40ኛው ቀን ላይ ዳዊት ይሄ ማን ነው አለ ያልተገረዘ ፍልስጤማዊ እኔ ገጥመዋለሁ አለ በጣም የሚገርመው ነገር ሳኦል ሲነግረው ተው አንተ ገና ልጅ ነህ እሱ ከልጅነቱ ጀምሮ ጦረኛ ነው አትችለውም ነገር ነው ይሄ ደም የለመደ ነው ስንቱን ያረደ የመጣ ሰው ነው የጦር ዕቃው ሁሉ ትልቅ የጦር ዕቃ ነው ደግሞ ተጽፏል መጽሐፍ ቅዱስ ላይ ምን አይነት የጦር ዕቃ እንዳለው ይሄ ሰውዬ ሰይፉ ምን እንደሚያክል ዳዊት እንኳን ራሱ እንኳን በሁለት እጁ ሊያነሳው የማይችለው በቃ አትችለውም አለው በቃ ቀድም ያለውን ነገር ታስታውሳላችሁ እግዚአብሔር እኮ አለ ከኔ ጋር የነበረ እግዚአብሔር እኮ አንበሳ መጥቶብኝ እኮ የረዳኝ ከአንበሳ አፍ ያስጣለኝ በጎቼን ለመንጠቅ የመጣውን አንበሳ እየመታው አስጥል ነበር ታውቃላችሁ ያ ወንጭፍ ለእጆቼ ሰልፍ ለጣቶቼ ዘመቻን የሚያስተምር የኔ መሐሪ የኔ መሸሸጊያ ወርውሮ ማይስት ጌታ የተባረከ ይሁን አስጥል ነበር በእጄ ይላልና በጣም ደስ ይለኛል እሱ ቃልና ከድብ አስጥሎኛል ከአንበሳ አስጥሎኛል ከዚህ ካልተገረዘ ፍልስጤማዊ ሊያድነኝ ይችላል ክብር ለእግዚአብሔር አዎ እውነት ነው ያስጥላል ጌታ ሆይ ተባረክ ምን ነው በጭበጭ አረጋችሁ እግዚአብሔር እኮ እውነተኛ እኮ ነው ያስጥላል እግዚአብሔር ያስጥላል አዎ እግዚአብሔር ከብዙ ክፉ አንበሳ ከሚባሉ እነኚህ ካንሰር ተብሎ ስም ያላቸው ገብቷቸዋል ነገሩ ምላችሁ ይሄ ልዩ አይነት ምናምን ስም ያላቸው ነገሮች አንበሳ ብለው ይመጣሉ ያስጥላል እግዚአብሔር ገብቷቸዋል ያድናል እግዚአብሔር ጌታ የተባረከ ይሁን በዚህ ቦታ ላይ ዳዊት የእግዚአብሔር ማዳን የለመደ ሰው ነው ከነኚህ ሁሉ አስጥሎኛል አሁንም ከዚህ ሊባላ ካለ ጎልያድ ኤናቅ ሊያድነኝ ይችላል እግዚአብሔር አምላክ እገጥመዋለሁ አለ ፊት ለፊት የጦር ዕቃ ተሰጠው በተውሶ አልወጣም አለ እግዚአብሔር ባስተማረው ወጣ በወንጭፉ በጠጠሩ ጌታ ስሙ የተባረከ ይሁን እና እዚች ጋር ብቻ ነው ክፍት ቦታ ያለችው ሁሉ የጦር ዕቃ ለብሷል ይሄ ሰው ግንባሩ ብቻ እዚህ ጋር ያለችው ቦታ ክፍት ነች በጎደለ የሚሞላ እግዚአብሔር ስሙ የተባረከ ይሁን ቀረቀረበት ጌታ የተባረከ ይሁን እና ደስ በጣም ወደዋለሁኝ ይሄ ታውቃላችሁ ያችን ቦታ ቢስት አለቀለት ይሄ ሰው ምን አይነት መተማመን ነው ምን አይነት በእግዚአብሔር ላይ ፍቅር ነው አሳልፎ አይሰጠኝም ኢየሱስ
ኢየሱስ ስም ይባረክ። አሳልፎ አይሰጠኝም ለዚህ አውሬ ለዚህ ጨካኝ አሳልፎ አይሰጠኝም እግዚአብሔር። ያስጥለኛል፣ ያወጣኛል፣ ያድነኛል። አምነዋለሁ እግዚአብሔርን፣ እገጥመዋለሁኝ። በጣም የሚገርማችሁ ነገር ግንባር ተመቶ ወደ ኋላ ይወድቃል አለ አንዴ እግዚአብሔር ሰው። እሱ ግን ግንባሩን ተመቶ ግን ባፍጢሙ ነው የተደፋው። ማን ደፋው? እግዚአብሔር ከኋላ። ጌታ የተባረከ ይሁን። እግዚአብሔር ትልቅ ነው። አምላካችን ተዋጊ ነው። ስሙ የተባረከ ይሁን። ስለዚህም ዳዊት የእግዚአብሔር ፍቅር ስለነበረው ነው እገጥመዋለሁ ያለው። እገጥመዋለሁ ፍቅር ነው። እምነታችንን ትልቅ የሚያደርግ ጃይንት የተባለውን ነገር እንደ ዶርፍ እንደ ድንክ በቃ እንድናየው አጭር ይሄ እኮ ትንሽ ነው። እግዚአብሔር የሌለው ትንሽ ነው። እግዚአብሔር ከኛ ጋር አለ የሚያሰኛችሁ እምነት የሚወጣው እግዚአብሔርን ከመውደድና በሱ ጉያ ውስጥ ከመሆን ነው። ከእግዚአብሔር ጋር ሆኖ አንበሳ ማይሆን ማን ነው? ከአንበሳ ጋር ሆኖ ሰው አንበሳ ነው አይደል? የአንበሳ ልጅ አንበሳ ነው። ከእግዚአብሔር ጋር ሆነ እንዴት ብለህ ነው አንተ የተባረከ ይሁን ክብር ለሱ ይሁን። ከእግዚአብሔር ጋር ሆነ ወደኸው እግዚአብሔርን መንፈስ ቅዱስ በልብ ውስጥ እምነትን ላለመስራት አይችልም። በቃ እና ማንኛውም ለሌላው ሰው የከበደው ትልቅ ወይኔ ሰማይ ወደቀ የምንለው ነገር በሙሉ እግዚአብሔር ከኛ ጋር ሲሆን ትንሽ ነው። ጌታ ደህና ይሆናል። ጌታ ስሙ የተባረከ ይሁን። እና ይሄ ነው ዳዊት። ጌታ ስሙ የተባረከ ይሁን። ዳዊት በጣም እግዚአብሔርን ያመልካል። እግዚአብሔርን ስለሚወደው ይሄን ሳልናገር አልጨርስም። ኦታዋ የአምልኮ ቤት እንደሆነ አውቃለሁኝ። እግዚአብሔርን የሚያመልክ ዳዊት ነው። ታውቃላችሁ ዳዊት ንጉስ ከሆነ በኋላ በቀጥታ ወደ ቤተ መንግስት ከእረኝነት እግዚአብሔር ሲያስገባው እግዚአብሔር ከሌላ አይሆንም ነው ያለው። በቃ ይሄ ዙፋን ይሄ ክብር እግዚአብሔር ከኔ ጋራ ከሌለ እግዚአብሔርን አንደኛ ካላረኩት አይሆንም። ስለዚህም በሳኦል ዘመን ያልተፈለገውን ያንን የቃል ኪዳን ታቦት አመጣዋለሁ አለ። ጌታ ስሙ የተባረከ ይሁን። እና የሚገርም ዳዊት ነው። እና ዳዊት ቅድም ብያቸዋለሁ መዝሙረ ዳዊትን ስታነቡ ከግማሽ በላይ መዝሙረ ዳዊት ቅኔ የተቀኘው ዳዊት ነው። ዳዊት የከፍታም ህይወት የዝቅታም ህይወት የማግኘት የማጣት በቃ የጨለማ ጊዜ የተተወ የመሰለበት ጊዜ የወደቀበት ጊዜ ብዙ አይነት ችግሮች በህይወት ውስጥ ተፈራርቀዋል እና ተቀኝቶባቸዋል። እነኛን ታውቃላችሁ መከራችሁን አታባክኑ እንደሚል እግዚአብሔር ቃል መከራ ትዕግስትን መጽናትን ደግሞ ተስፋን እንደሚያመጣ ያወቅን በመከራችን እንመካለን። መንፈስ ቅዱስ አያሳፍርም። ታውቃላችሁ መከራችሁ ላይ ከታገሳችሁ መጽናት ከዛ በኋላም የተስፋው ቃል ፍጻሜ ነው የሚመጣው። ለጊዜው ነው መከራ ስትታገሱት የሚያመጣው የጽድቅ ፍሬ አለ። ለሚታገሱ ሰዎች እግዚአብሔርን ታምነው እግዚአብሔርን ወደው እሺ እጠብቃለሁ ለሚሉ ሰዎች ይሄ ነገር አለ። የዳዊት ህይወት ይሄ ነው። ጌታ ስሙ በቃ መዝሙረኛ ባለቅኔ ዳዊት ነው። እና ያመልካል እግዚአብሔርን። ታቦቱ ይምጣ አለ። በቃ እግዚአብሔር ታቦቱ ወደ ኢየሩሳሌም መግባት አለበት። እና ይሄንን ሲያደርግ ዳዊት በሙሉ ኃይሉ ያመልክ ነበር እግዚአብሔርን ይላል። እና እነ ሚልኮል አይተው ብዙ ነገር እንደተናገሩ ታውቃላችሁ። እሱ ግን ከእረኝነት ያወጣኝን እግዚአብሔር ባንቺ አባት ምትክ ያነገሰኝን እግዚአብሔርን አሁንም በፊቱ እሆንለታለሁ። ጌታ ስሙ የተባረከ ይሁን። አመልከዋለሁ፣ ከፍ አድርገዋለሁ። ባለ ውለታ እኮ ነው እግዚአብሔር እኮ የማንመልሰው ውለታ ያደረገ እግዚአብሔር መመለክ ያንሰዋል። ጌታ ስሙ የተባረከ ይሁን። መከበር ያንሰዋል። የትኛው ፕሮቶኮል ነው ወገኖች ትልቁን እግዚአብሔር እንዳናመልክ የሚከለክለን? መቼም እዚህ ቦታ ያላችሁ ነፃነት ቀንች ያለሁኝ እንደሚጋባብኝ አውቃለሁኝ። እኛ ጋር መንፈሱ በኃይል እየመጣ ነው። ጆሲዬ በጣም ደስ ይለኛል። እግዚአብሔር የተባረከ ይሁን። ግን የሚገርመው ነገር ግን ወደዚህ መድረስ ደግሞ እንፈልጋለን። እና እንዲህ አይነቱን ነገር ኢትዮጵያም አጋጥሞኛል። እግዚአብሔርን በቃ ብትን ብለው የሚያመልኩ በቃ ለእግዚአብሔር በቃ ከእግዚአብሔር ጋር ያላቸው የአምልኮ ግንኙነት በጣም ኃይለኛ ነው ወገኖች። እዚህ መጥቶ ሰው ይጠጣል፣ ውሃ አለ። ጌታ የተባረከ ይሁን። በጣም ይጽናናል ሰው መጥቶ እዚህ ቆስለኛ ቆስሎ ዝም ብሎ አይሄድም። የሚያመልኩ ሰዎች ካሉ ገብተው ያስገቡናል። እነሱም ገብተው አምልከው እኛንም ያስገባሉ። ስለዚህም ተመልካች አንሆንም። ይሄን ሕያው አምላክ ማምለክ እግዚአብሔር ደግሞ ታውቃላችሁ በሚመለክበት ቦታ በቃ ያ ነው የሱ ክብር የሱ ማደሪያው ያ ቦታ ነው። ስለዚህም እግዚአብሔር ይገኝላችኋል። ጌታ ስሙ የተባረከ ይሁን። ዳዊት ይሄንን ያደረገው እግዚአብሔርን አመለከ። በቃ እግዚአብሔር ለእግዚአብሔር ራሱን ሰጠ እና እግዚአብሔርን ይወድ ስለነበረ ነው ይሄ ሁሉ ነገር የሆነው። ስለዚህ ይሄንን በሉ እግዚአብሔርን ይፈራል፣ ትሁት ነው፣ እግዚአብሔርን ደግሞ ይወዳል። በኋላ ምን አለው እግዚአብሔር አምላክ? እንደ ልቤ የሆነ ፍቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁት። ጌታ ስሙ የተባረከ ይሁን። ክብር ለጌታ እንስጠው። ተባረኩ። ሃሌሉያ 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 ሃሌሉያ። እስቲ ተነሱና ክብር ስጡት። መቼም ትልቅ እግዚአብሔር ነው የምናመልከው። ሃሌሉያ። ኢየሱስ ክብር ላንተ ይሁን። አንዴ እንድናመልከው ፈልጋለሁ። አጨብጭቡለት ለእግዚአብሔር፣ ክብር ስጡት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ
ሃሌሉያ ኢየሱስ ተባረክ ሃሌሉያ 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 ክብር ላንተ ይሁን አባቴ ሆይ ክብር ላንተ ይሁን 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 ጌታ ሆይ ተባረክ እንወድሃለን ተባረክ ከፍ በል ጌታ ሆይ ስምህ ይጠራ አሁንም ስምህ ከፍ ከፍ ይበል አምላካችን ሆይ እንወድሃለን እንገዛልሃለን አንተ ቅዱስ ስምህ ይባረክ ገናና አምላካችን ስምህ ይባረክ መንፈስ ቅዱስ እናመሰግንሃለን እግዚአብሔር እንድናመልክ ኃይል ስለሰጠህን ስምህ ይባረክ ከፍ ከፍ እንድናደርገው አቅም ስለሰጠህን ስምህ ይባረክ እግዚአብሔር ሆይ ስምህ ይባረክ ይሄንን ምህረት ስለሰጠህን እንድንናገር እንድንሰብክ ጌታ ሆይ ያንተን ትልቅነት እንድናወራ አቅም ስለሰጠህን ስምህ ይባረክ ሃሌሉያ ፓስተርን ጠራዋለሁ ፓስተር ደረጀ ያመሰግንልናል ጌታ ይባርካችሁ ሃሌሉያ ኢየሱስ